ሰላም እንዴት ናችሁልን? ዛሬም በምርጥ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ሲያ የምትባል ልጅ እናያለን። ሱፐር ማርኬት ውስጥ ሆና የምትወደውን የአርቲስት ሃን ፎቶ የያዘ ቺፕስ እየመረጠች ሌባ ገብቶ ሲያስፈራራትና ፎቶውን ሲረግጠው በጣም ተናዳ ሰውየውን ትደበድበዋለች። ከዛም የሰበሰበችውን ፎቶ በትልቅ ፖስተር ትቀይርና ትወጣለች። በሌላ በኩል አርቲስቱ ሃን ተማሪ ስለሆነ ወደ ትምህርት ቤቱ እንደሚመለስ መግለጫ ይሰጣል። ሲያ ከሱፐር ማርኬት ስትወጣም ከሆነ ሰው ጋር ትጋጭና ፎቶውን ስላጣችሁ ተናዳ እንዲከፍላት ስትጠይቀው ምንም ምርጫ ስላልነበረው ፊቱን ገልጦ ያሳያታል። ስታየው ግን እራሱ ሃን ነበር። እሱ መሆኑን ስታውቅም መጮህ ትጀምራለች። በዚህም ጊዜ ጋዜጠኞች ስለመጡ ታስመልጠውና እንስሳዎቹን ሲያይ ስለፈራቸው እጇን ይዛታል። በነጋታውም ትምህርት ቤት ውስጥ ጂ የሚባል ባስኬትቦል ተጫዋችና የሲያ ጓደኛ ስጦታ ብሎ ድንጋይ ሲሰጣት ተዋራሩጠዋለች። በዛም ሰዓት ላይ የምትባል ታዋቂ ልጅ ሃን ሁሌም ማርፋች ስለሆነ እያሾፈችበት ወደ ክፍሉ ሲገባም ከሲያን ጋር ይቀመጣል። ወዲያው ግን አንድ ልጅ ትመጣና ፈርምልኝ እንደማይፈልግ ይነግራታል። ጉረኛ እንደሆነ ሲናገሩ ቢሰማቸውም ምንም ግድ አልሰጠውም ነበር። ከዛም ሲያ መጽሐፏን ትሰጠውና ያለማቋረጥም ስታዋራው ዝም እንድትል ይነግራታል። አስተማሪዋም እንደረበሿት ተናግራ ታስወጣቸዋለች። እሷም ውጪ ላይም ቢሆን ግን ማቆም ስላልቻለች ስታዋራው ዝም በይ አልኩሽ እኮ። ምሳ ሰዓትም እሱ ያዘዘው ምግብ በሙሉ ይሸጣል። ሊከፍል ሲልም ካርድ ስለሌለው እሷ ትከፍልለትና ብሩን ይሰጣታል። ሊበላ ሲል ተከትለው ብትሄድም ጂ መረበሽ ፈልጎ ይመጣና ምግቡ ላይ ብዙ ቅመም ይጨምራል። ሲቃጠል እያዩትም ይስቁበታል። የኬሚስትሪ ላብ ውስጥም ሆነው ሲያ ተሳስታ ብዙ ኬሚካል በመጨመሯ ክፍሉ በጭስ ስለተሞላ አስተማሪው እሷንም ሆነ አብሯት ሲሰራ የነበረው ሃንንም ክፍሉን እንዲያጸዱ ይቀጣቸዋል። ብቻውን ሲያጸዳ ስታይ ግን ስለከፋት እንድታጸዳለት ተጠይቀውና አጠገቡ እንዳትደርስ ይነግራታል። እሷም በዚህ የበለጠ ይከፋታል። ከዛም ማናጀሩ ወደ ተከራየለት ቤት ሄድና ምግብ ሲያዝ ደግሞ በስህተት ከስር ያለው የሲያ ቤት ጋር ይሄዳል። እሷም በስህተት እንደሆነ ተናግራ ስትወስድለት እንዳታየው ስለፈለገ በሩ ላይ አስቀምጪው። ወደ ውስጥ ስትመለስም እናቷ አዲሱ ጎረቤታቸው ጥሩ ሰው እንደሆነ ትናገርና እሷም በስነ ስርዓት እንዳላዋራት አስታውሳ ግራ ይጋባታል። ዜና ላይም ሃን የሚማርበት እንደቀየረ ስለተናገረ ጠዋ ስትከተለው ጋዜጠኛ መስላው ሲጠጋት ወደ መሬት ታፈርጠዋለች። እሱ መሆኑ ስታግን በጣም ትደነግጥና ትምህርት ቤትም ተማሪዎች ያመጡለትን ስጦታ ሰብስባ ትወስድልታለች። ቅድም ላደረኩት ነገር ይቅርታ ምንም አይደል ቢላትም በውስጡ ግን ተናዶባት ነበር። ከዛም ፈተና ሲፈተኑ ጂና ሲያ ሊኮርጁ ሲሉ አውቆ ሲያስይዛቸው ጂ አውቆ እንዳደረገው ቢናገርም እሷ ግን ልታምኑ አልፈለገችም ነበር። ምግብ ሊበሉ ሲሉም ሃን እሷ የምትወደውን ይገዛና ፊቷ እያስቀናት ይበለዋል። በሌላ ቀን የስፖርት ክላስ ላይ ጥንካሬያቸውን የሚለካ ውድድር እየተወዳደሩ እሱ እያፈጠጠባት ብትደናበርም ከዛ ግን ጠንካራ መሆኗን ሳይ ይደነቃል። እሷም እንዴት በየቀኑ እንደሰለጠነች እየነገረችው ያለማቋረጥ እያወራች ሰዎች የሚሰሩ ከሆነ የሚፈልጉትን ማንም አይከለክላቸውም። እሱም እንደሷ ለመሆን ይመኛል። ክላስ ሲገቡም ፎቶዎቹ ላይ ይፈርምና ይሰጣታል። እሷም ለሁሉም ታድላቸውና ለእሷ ግን ምንም እንዳልቀራት ስታይ ታዝናለች። ወደ ቤት ስትመለስም ውሃ ተቋርጦ ስለነበረ ለጎረቤታቸው እንድትወስድለት ትላክና እሱ መሆኑን ስታይ ግን በደስታ ወደ ቤት ውስጥ ገባ ጎትቶ ያስወጣታል። ቤቷ ተመልሳም ምን እየሰራ እንደሆነ ለመስማት ስትሞክር ቤተሰቦቿ ሱፐር ማርኬት ይወስዷታል። እዛም ደግሞ እሱን ስታየው እየተከተለችው የገዛውን በሙሉ ትገዛለች። ቤተሰቦቿንም እንዲሄዱ ትነግራቸውና እቃውን ይዛለት ወደ ቤት ሲሄዱ ሲያስነጥስ ታየውና መድኃኒት ይዛለት ሄዳለች። ምግብ ለማብሰል እየሞከረ ሲበላሽበት ስታይ ምንም ነገር የሚያቅትህ አይመስለኝም ነበር እኮ እንዴት ማብሰል እንዳለበት ታስተምረዋለች። በቀጣይም ቀን ፊልም እየሰሩ አብሮት ከሚሰራው ልጅ ጋር መጣላት ይጀምራሉ። በመሃልም በድብቅ የሚቀርጻቸው ሰው እንዳለ ሲታወቅ ሃን እንዲያዝ ይረዳቸዋል። አሰሪውም ለአብራቸው እንድትሰራ ሲነግራቸው እሱ እንደማይፈልግ ስለተናገረ እሷ ትነደድበታለች። ወደ ቤት ሲመለሱም ሲያ ያላደረገችለት ነገር ማመስገኛ እንዲሆነው የፈረመበትን ፎቶ ይሰጣትና እሷም በዚህ ደስ ይላታል። ጠዋት ላይም ቁርስ ሰርታ በሩ ላይ ታደርግለታለች። እሱም ወደ ቀረጻው ሲሄድ ዳይሬክተሩ ታዋቂ መሆኑ አናዶት ብዙ ቡና እንዲጠጣ ያደርገውና ወደ ላይ ሲለው ላይታ መጥፎ ነገሮችን ትናገረዋለች። ክፍል እንደገቡምላ ግሩፓቸው ውስጥ እንዲገባ ስትጠይቀው ባለመስማማቱ ልትበቀለው በማሰብ ፎቶዎቹ እንዲለጠፉ ስታደርግ ሲያ ልታስቆማቸው ስትል ደንግጠው ለእሷ ሰጥተዋት ይሮጣሉ። አስተማሪዋ ሲያገኛት ደግሞ ላደረገችው ነገር እንደምትቀጣ ሲነግራት ምንም ሳትነገር ቁጣውን ትቀበላለች። ተምረው ሲጨርሱ ምንላ እሷን እያስቸግሯት እንደነበር ይሳማና መጥቶ ያድናታል።
ወደ ቤት ስትመለስም እናቷ የቆሻሻ እቃውን ለማከፋፈል በሚል ሰበብ አታላት ሃን ጋር ስትሄድ በድጋሚ ምግብ ለመስራት ሲቸገር ትደርስና ስታግዘው ስላዘነላት አብሮ እንድትበላ ያደርጋል። ሲጨርሱም አብሮ ይጫወታሉ። ስትሸነፍም ሰነፍ እንደሆነች ሲነግራት ክፍሏ ሄዳ ማልቀስ ትጀምራለች። በቀጣዩ ቀንም ሰነፍ እንዳልሆነች እንዲያሳይላት ፈተናውን ትወስድና እንዳለፈች ስትነግረው እሱም ይሄ እኮ ጨዋታ ብቻ ነው ጂ ከሷ በላይ እንዳመጣ ትመለከትና ታምናለች። የፈተና ውጤት ሲመጣም ሃን አንደኛ እንደሆነ ታይና ደስ ይላታል። ሌላኛዋ ልጅም ሲነስራት ውጤቷ ዝቅ ስላለ አዝና እንደሆነ በመገመት ሄዳ ታጽናናታለች። ከዛም አስተማሪያቸው ክፍሉ በውጤታቸው መሰረት ሊከፈል እንደሆነ ስትናገር እሱም ማየት እንደማትችል ታስብና አስተማሪዋ እንዳትለያያቸው ከላ ጋር በመሆን ሲጠይቁ በስተት እንደሆነና እንደማይለያዩ ይነግራቸዋል። እሷም በደስታ ክፍል ውስጥ ሆና ውሃ ስላልነበረ አምጥታ እሱ ላይ ማፍጠጧን ትቀጥላለች። አስተማሪዋ ተመልሳ መጣም አቀማመጣቸው ተቀይሮ ጎበዙና ሰነፉ ተማሪ አንድ ላይ እንደሚሆኑ ትነግራቸዋለች። እሷ ከመጨረሻኛ ሁለተኛ ስለሆነች ጂ ውጤቱን አሻሽሎ እንዲበልጣትና እሷ ከሰነፎች መጨረሻኛ ሆና ከሃን ጋር መቀመጥ እንድትችል ጥሩ ቅር ታውጣለች። አንድ ላይ ያጠኑም ጥሩ ጊዜ ያሳልፋሉ። እሱም ቢሆን ያልገባቸውን ያግዛቸዋል። በመጨረሻም ግን ጂ እሱን የምታስጠናው ከሃን ጋር ለመሆን ፈልጋ እንደሆነ ሲገባው ይናደድባትና ሃን አንደኛ እንዲወጣ እንደማይደርገው ይዝትበታል። እሱ የተማሪዎችን ስነ ስርዓት ተቆጣጣሪ ተደርጎ እንዲመረጥ ቢያደርግም ተማሪዎቹ እሱን ለመተባበር በጊዜ ክላስ መግባት ይጀምራሉ። ጂ ግን ችግር መፍጠሩን አላቆም ስላለ አስተማሪው እሱንም የተማሪዎች ስነ ስርዓት ተቆጣጣሪ ሆኖ እንዲሾም በሃን አማካሪነት ቢወስኑም ጂ አሁንም ረብሻው አላቆም ስላለ አስተማሪው ያባረረዋል። እሱም ሁለተኛ ለወጣችው ልጅ የኃይል መጠጥ ይወስድላትና ሃንን መብለጥ እንዳለባት ይመክራታል። ምንም ቢያደርግ ግን ሃንን ቢሆን ከእሷ ጋር ለመሆን ስላሰበ አውቆ አንድ ጥያቄ ይስታል። ማታ ላይም ሃን የሚከተለው ሰው ስለነበረ እንቅልፍም ቢለዋል። የባስ ብሎም ልጅቷን በር ላይ ሳያት እዛው እየጠበቀ ያድራል። ጠዋት ትምህርት ቤት ሲሄድም ያዝሮና ይወድቃል። ክሊኒክ ሲወስዱትም የእንቅልፍ እጦት እንደሆነ ይነገራቸውና ሲያ እስኪነቃ ድረስ ትጠብቀዋለች። ሲነሳም ስለምትከተለው ልጅ ስለነገራት ማታ ላይ መጥበሻዋን ይዛ ስትጠብቀው እናቷ ትደውልና ትቆጣታለች። በቀጣዩ ቀን ግን ጭልፋ ይዛ ስትወጣ ሃን ወደ ውስጥ እንድትገባ ያደርጋትና ልጅቷ በሩን ከፍታ እንደገባች ይይዟትና ፖሊስ ጋር ይደውላሉ። እጇ ተጎድቶ ስለነበረም እያከመላት ለማን ብለሽ ቢሆን እንደዚህ ማድረግ የለብሽም፣ የራስሽን ህይወት ነው መኖር ያለብሽ። ይህን ስትሰማ ስለ ህይወቷ አስባ እንደማታውቅ ትዝ ይላታል። በነጋታው ጓደኞቿን ምን ማድረግ እንደሚፈልጉ ትጠይቃቸዋለች። ምንም የሚጠቅም ነገር ስላልነገሯትም ጂ የሚያውቀው ግሩፕ እንዳለ አሳምኖ ይወስዳታል። ስትደርስም ትልልቅ ሰዎች የሚወያዩበት እንደሆነ ትደርስና ልታመልጥ ስትሞክር ሳይሳካላት ይቀራል። ከዛም ከዚህ በፊት ከሃን ጋር የተወነ ልጅ ሲመጣ በንግግሩ ትማረክና ልጅ እያለች ምን መሆን ትፈልግ እንደነበረ ታስታውሳለች። ከዛም ቀጥ ብላ ወደ ሃን በመሄድ ልጅ እያለው አስትሮናውት ነበር መሆን የምፈልገው። ከዛም አባቷ ስጦታ የሰጣትን እቃ ይዛ ስትዘል ተሰብረውና ሃን እንድታጣብቀው ይረዳታል። ክፍል ውስጥም ስለ ስፔስ ሳይንስ ስታነብ አስተማሪዋ ብታስወጣትም ምንም ሳይመስላት ማንበቧን ትቀጥላለች። እሱም ይሄ ከባድ ነገር ነው፣ ሁሉም ሰው ሊያደርገው የሚችለው ነገር አይደለም። አዎ ከባድ ነው፣ እኔ ግን ተስፋ መቁረጥ አልፈልግም። ከዛ ደግሞ ትምህርት ቤት ውስጥ የተዘጋጀው ፕሮግራም ላይ ብትሳተፍም ስለ ስፔስ ሳይንስ ምንም እውቀት መጨበጥ ባለመቻሏ ትናደድና የመሽከርከር ውድድር ላይ ትሳተፋለች። አሸንፋም የተሰጣትን ሽልማት ህይወቴን በእቅድ እንድመራ ስላደረከኝ አመሰግናለሁ ብላ ለሃን ሰጠዋለች። ከዛም አስትሮናውት መሆኑን እንደተወችውና እሱ የሚገባበት ዩኒቨርሲቲ ለመግባት መወሰኗን ትነግረዋለች። እሱ የሚገባበት ለመሄድም በጣም ማጥናት እንዳለባት በማሰብ ብትሞክርም ይከብዳትና ሃን ሊረዳት ይጣራታል። እሷ ግን በማጥናት ፋንታ እሱንና አሻንጉሊቶቹን እያደነቀች ስታስቸግረው የሚጠይቃትን ከመሰለች እንደሚሰጣት ይነግራታል። በመጀመሪያ ባይሳካላትም ከጊዜ በኋላ ግን ሁሉንም ስለመለሰች ይሰጣታል። ክፍል ውስጥ አንድ ላይ ሲያነቡም ጂ ይናደድና ጎትቶ ያስወጣታል። ለምንድን ነው ከሱ ጋር ተጣብቀሽ የምትዩ? ሚስጥር ነው። እየተሯሯጡ ሲጫወቱም እነላ ቀንቶ ፍቅረኛ እንደሆኑ ሲያወሩ ተሰምቶ አስተማሪዋ ቢሮ ጠርታ ተጠይቃቸውና እንዳልሆኑ ይናገራሉ። ክፍል ስትገባም እኔ የምወደው አንተን እንጂ ጂን አይደለም። እሱም ይህንን ሲሰማ ደስ ቢለውም ምንም እንዳልመሰለው ያስመስላል። የእረፍት ቀናቸው ላይ ደግሞ ከሃን ጋር በመሆን ሲያጠኑ ይቆዩና እንቅልፍ ይወስዳታል። እሱም ሳይቀሰቅሳት ዝም ብሎ ሲመለከታት ማናጀሩ የሚሄዱበት እንዳለ ተናግሮ እሷም ትወጣለች። ጂ ከእሷ ጋር ጊዜ ለማሳለፍ እንዲያመቻው ለልደቱ ይጠራትና አብሮ ጥሩ ጊዜ እንደሚያሳልፉ ያልማል። እሷ ግን ሙሉ ጓደኞቹን ሰብስባለት ትመጣለች። ብቻቸውን ባለመሆናቸው ቢያዝንም በሰዎች ተከቦ ስለዋለ ግን ደስ ይለዋል። ዝግጅቱ ሲያልቅም በማጽራት ታግሰውና ሲሰራ የቆየውን ፐዝል ታፈርስበታለች።
እሱም በረፍት ቀኗ እየመጣች በመስራት እንደምታግዛው ቃል ያስገባታል። ይህንን ሁሉ ያደረገው ግን ሆን ብሎ እንደሆነ አላወቀችም። ሃን ፎቶዎቻቸውን ሲያይም ሊወስዳት ወደ ቤቱ ይሄዳል። እሷም ሳይነግራት ፎቶውን በመልቀቁ ብትናደድም ምንም አልተናገረችውም ነበር። ለሃን ደግሞ በረፍት ቀናቸው ማንበብ እንደማይችሉ ስትነግረው በጣም ተናዶ ወደ ቤቱ ይገባል። ቀጣዩ ቀንም ለታመመች ጓደኛቸው ብር ሲሰበስቡ ሃን ከሁሉም እኩል በመስጠቱ ይናደዱበትና ይናገሩታል። በዚህም ሲያ በጣም ትናደድና ለእጅ የነገረችው ስታለቅስ አይቷት ያዝናል። የታማሚዋ እናት ሙሉ ክፍሉን በተለይም ደግሞ ሃንን ሙሉ ክፍያውን በመሸፈኑ ስታመሰግነው ሌሎቹ ልጆች ባደረጉት ነገር ሀፍረት ተሰምቷቸው ይቅርታ ይጠይቁታል። ጂም ቢሆን ሃንን አድናቂ መስሎ ያሞግሰዋል። ሲያ በዝሩ ለመሙላት ስትሞክርም አንዱን ሲደብቀው ታይና ታናዳ ጥላው ትሄዳለች። እሱም ይቅርታ ለማለት በማሰብ ወደ ቤቷ ሲሄድ ከሃን ጋር ጎረቤት እንደሆነ ያውቅና መጮህ ይጀምራል። ከዛም ከስራ ያለውን ቤት ይከራየዋል። ሲያ ይህን ስትሰማ ወደሱ ትሄድና ለማጽዳት እንደምታግዘው ትነግሯለች። በዚህም ሃን በጣም ይናደድባታል። አስልታ ስትጨርስም ማንበባቸውን መቀጠል እንደሚችሉ ልትነግረው ስትሄድ ቦርሳውን ይዞ ያባርራታል። ጠዋት ላይም የቤቱን ቁልፍ እንደሰጣትና አንድ ላይ ትምህርት ቤት እንደሚሄዱ ሲናገር ሃን ብሽቅ ይላል። ላም ብትሆን ትምህርት ቤት ውስጥ አንድ ላይ መምጣታቸውን አይታ ትበሳጫለች። ጂም ያለማቋረጥ ከሃን ጋር መበሻሸቁን ይቀጥላል። ቤት ውስጥ ምግብ ከመስራት ብሎ ውጪ ላይ ሲሰሩ ዝናብ ይዘንብና ይገባሉ። እንደ ድንገት ግን እሳቱን ሳይጠፋው ስለቀረ የእጅ ቤት ይቃጠልና ወደ ሃን ጋር ይሄዳል። ሻወር ወስዶም እራት ሊበሉ ይወጡና ብዙ ቅመም ስላስጨመሩ መብላት አቅቷቸው ይመልሳሉ። እሱም ሃን ቲቪ እንዳያይ ሲረብሻው መታገስ ስላልቻለ ጥሎት ይሄዳል። እሷ ደግሞ ድምጽ ሰምታ ደህና መሆናቸውን ስትጠይቅ ጂ አባራታል። መንገድ ላይ የሚሆነች ሴት ሃን አብሮት ሲሰራ የነበረውን አክተር መስሏት እንዲፈርምላት ስትጠይቀው ሁለቱም ይቀልዱባታል። ክፍል ሲገቡ ምላ እነሲያ ጋር እየኖረ እንደሆነ ጂን ብትጠይቀውም ሳይመልስላት ይቀራል። ጓደኞቹንም በተጠይቀም ምንም መልስ ማግኘት አልቻለችም። ላም የባስኬትቦል ውድድር ላይ በጨፋርነት መሳተፍ እንደምትፈልግ ነግራው እሱ ግን አልስማማም ይላታል። ጌም ተጫውተው ያሸነፈ እንዲወስን ይነጋገሩና ሄዳሉ። እዛም ጥሩ ጊዜ ያሳልፋሉ። እነሃንም አሻንጉሊት ለመያዝ ሞክረው በመጨረሻ ይሳካላቸዋል። ወደ ቤት ሲመለሱም የተቃጠለውን ስላላስተካከሉት ሃን ጋር ይሆናል። ከዛም ኪችን ውስጥ ምግብ ሊሰራ ከመግባቱ እቃ ይሰብርበትና ሃን እየጎተተ አስወጥቶት ኑድልስ ይሰጠዋል። ሲያ ስትመጣም ጂ እየተንከባከበው እንዳልሆነ ስሞታ ይቀርብላታል። እሷም አንድ ላይ በመሆን እንዲያበስሉ ይዛቸው ትገባና እየተጫወቱ ያበስላሉ። ከዛም ጂ ለውድድሩ ብቁ ከሆነ እንደሚመረጥ ይነገረውና በደስታ ወደ አስተማሪው ጋር በመሄድ ፍቃድ እንድትሰጠው ሲጠይቃት አባቱን ማስፈቀድ እንዳለበት ስለነገረችው ቢደውልለትም ሊያሳምነው አልቻለም ነበር። በጣም ስለከፋውም ሁለቱም ኬክ አዘጋጅተው አብረው ሲጫወቱ ይቆያሉ። ሲያም እነሱ ማድረግ የሚፈልጉት ነገር እንዳላቸውና እሷ ግን ምንም እንደሌላት በማሰብ ታዝናለች። ጂ ከአባቱ ጋር ሲጫወት የነበረበትን ቪዲዮ እያየ ሲያለቅስ ቀስ ብለው ትተውት ይሄዳሉ። አባቱም ይመጣና እንዲጫወት እንዲፈቅድ ከፈለገ ውጤቱን ማሻሻል እንዳለበት ይነግረውና ይስማማል። ከዛም በደንብ ማጥናት ይጀምራል። ብቻውን ሲሰለቸውም ከሁለቱም ጋር በመሆን ሲያነቡ ይቆዩና ሲሰለችም እሷ ሁሉም ነገር እኮ መጀመሪያ ላይ ከባድ ነው፣ ጠንከር ብለህ ቀጥል። ክፍል ውስጥም ትምህርቱ እንዲገባው አስተማሪዋን መውደድ እንዳለበት በመወሰን እንደዛ ሲያደርግ በማየቷ ትገረምበታለች። ባስኬትቦል አሰልጣኙም ውድድሩ ላይ ይሳተፍ እንደሆነ ይጠይቀዋል። እሱ ግን አስተማሪዋ ስለሱ የምታስበውን ለማወቅ ቢሮዋ ሄዶ ማስታወሻዋን ሲያየው እሱም ሆነ ሲያን ሰነፍ እንደሆኑ እንደምታስብ ሲያውቅ በጣም ይከፋዋል። ዳይሬክተራቸውም ቢሆን ክፍሉ እንደዚህ መውደቁን ከቀጠለ አስተማሪውም ጭምር እንደምትቀጣ ይነገራታል። እሷ ግን ንዴቷን ተማሪዎቹ ላይ ከመወጣት ይልቅ ማስታወሻው ላይ ጽፈው ስለነበረ ተማሪዎቹ ወረቀት ሲወስዱ አንድ ላይ ይወስዱትና ያነቡታል። ከዛም እንደምትታየው አስፈሪ ሰው እንዳልሆነች ይረዳሉ። ሳይታወቅባቸውም ወረቀቱን ይመልሱታል። ፈተናቸውም እየደረሰ ስለነበረ ሁለቱ ጎበዝ ተማሪዎች በትጋት ያነባሉ። ከፈተናው በኋላም ሃን ለኢንተርቪው ሲጠራ ተቀናቃኙ ሊያበሽቀው ቢሞክርም ሳይሳካለት ይቀራል። እዛም ጂ የከበደውን ጥያቄ ልክለትና በቀረጻው መሃል ሲሰራለት ሲያ በጣም ትገረማለች። ቤተሰቦቿም እያሳየችው ባለችው ለውጥ ደስ እያላቸው ነው። ከዛም ውጤት ሲመጣ ሁለቱም ልጆች መሻሻል በማሳየታቸው ደስ ይላቸዋል። ቤተሰቦቿም ሃንን እራት እንዲበላ እንድትጠራው ይልኳታል። እሱም ቢሆን ልብሱን ቀይሮ ወደ ቤታቸው ሲሄድ ጂንም ትጠራዋለች። ለራሷም የሚሆን ቆንጆ ቀሚስ ትመርጥና ስትወጣ ሁለቱም ቆንጆ እንደሆነች ያስባሉ። ወዲያው ግን ትልቅዬ የጃር ውሃ ተሸክማ ስትሄድ ሃን በጣም የምትገርሚ ነሽ ብሎ አድናቆቱን ይገልጽላታል። እናቷም ለሃን በደንብ መመገብ እንዳለበት እየነገረችው ምግቡን ትጨምርለታለች። ሲጨርሱም ሁለቱም እቃውን ሲያጥቡ ያየች እየተዝናናች ነው። ከዛም ከአባቷ ጋር በመሆን ቴኳንዶ እየተለማመዱ ሲጫወቱ ሃን ቅናት ይሰማውና ስለ ቤተሰቦቹ ያስባል። መስኮት ላይ ቆሞም እንጂ እኔ ሳልኖር ሲያን ብዙ ባትቀርባት ነው የሚሻልህ። እሱ ግን ምንም አልመሰለውም። ጠዋት ላይም ለሲያ እንዳትረሽኝ እሺ
ብሎ ሲሰናበታት ላታያቸውና በመሄዱ ይከፋታል። መንገድ ላይ ግን አደጋ ይደርስበትና ሁሉም ወደ ሆስፒታል ሲሄዱና ቤተሰቦቹም ቢሆን አብሮት ለመሆን ስራቸውን እንደታው ሲያይ በጣም ደስ ይለዋል። ዶክተሩም ይመጣና በአሁኑ ውድድር ላይ መሳተፍ እንደማይችል ነግሮት ይከፋዋል። በቀጣዮቹ ቀናትም ሁለቱም እየሄዱ ይንከባከቡታል። እሱም ሁሉንም ነገር ሲያ እንድታደርግለት ቢፈልግም ሃን ግን በየመሃሉ እየገባ ይረብሻቸዋል። በቀጣዩ ቀንም አበባ ይወስዱለታል። ከዚያም የሃን እጅ ከጋዜጠኞች ለማምለጥ ሲሞክር እንደተጎዳ ያይና በትልቁ ይጠቀልለታል። ሲወጡም ሲከታተሉ የነበረው ጋዜጠኛ ፎቶ ያነሳውና ሲያ እንደደበደበችው ይናገራል። ይህንን ሲሰሙ ደግሞ እውነት መስሏቸው ሁሉም እሷን መጥላት ይጀምራሉ። ሃን ግን ወሬ ውሸት እንደሆነ ተናግሮ እንደውም እሱ የልጅነት ጓደኛው እንደሆነች ሲናገር ሲያ በደስታ የህፃነት ፎቶዋን ይዛ በመሄድ እሱ የትኛው እንደሆነ ትጠይቀዋለች። እሱም ውሸቱን ስለነበረ የእጅን ፎቶ ያሳያታል። እሷ ግን ይሄ እኮ እጅ ነው ትለውና ከአጠገቡ ያለውን ነክቶ ያሳያታል። እሷም ታምነዋለች። ከዛም በደስታ እየተፈነከነከች ክፍሏ ትገባለች። በነጋታውም የድሮ ትምህርት ቤቷን ልታሳየው ተወስደውና እንደፈረሰ ሰምታ ስትከፋ ወደ መዝናኛ ቦታ ወስዷት ጥሩ ጊዜ ያሳልፋሉ። ማናጀሩንም እንደ አሻንጉሊት አልብሶ እንዲያዝናናቸው ያደርጋል። በቀጣዩ ቀንም ለጂ አቀባበል ያደርጉለታል። ሃን አብሯቸው እንደተማረ ሲሰማም ውሸቱን እንደሆነ ለሲያ ሲነግራት ልታምነው አልቻለችም። እሱም ስለ ትምህርት ቤቱ ይጠይቀውና በመመለሱ አብሯቸው እንደተማረ ያስባል። ከዛም ኬክ ለመብላት ሲወጡ ይገናኙና ጂ ሃን ውሸቱ እንደነበረ ያጋልጠዋል። ከዛ እሱም ያን አንቺን ለመጠበቅ ብዬ ነው ያደረኩት ሲላት እንደ ጓደኛዋ ስላሰባት ደስ ይላታል። በነጋታውም ጂ ስለዋሸኝ ይቅርታ ልትጠይቀኝ ይገባል። ከዛም ከሲያ ጋር መጽሐፍ ለመግዛት ሊወጣ ሲያስቆመውና ጽዳት እንዲያግዘው ያሳምነዋል። እያጸዱ ያለም የላ ደብተር ይወድቅባትና አንስቶ ሲያስቀምጥላት የሚከታተላት ሰው ስለነበረ እሱ እንደሆነ ትጠረጥሯለች። እነሱም እሷን መርዳት እንዳለባቸው ይስማማሉ። ቀስ ብሎ ሲከተሏትም ልጁን ይዙትና አብሯቸው የሚማር ልጅ እንደሆነ ያዩታል። እሷም ለእሱ አስበው ይህንን በማድረጉ ደስ ይላታል። ሲያ ቤት ስትመለስም ኤሊ ገዝታ እሱ በር ላይ ታደርግለታለች። ከዛ እሱም በየቀኑ እየመጣች እንድታበላው ቃል ያስገባታል። ይህንን ሲሰማ ግን ስለተናደደ ብቻውን ከእሷ ጋር ጊዜ ለማሳለፍ እንዲመቸው ፊልም እንዲያዩ ጋብዛትና ሃን እኔም አብሬያችሁ ነው የማየው እያለ ሲያስቸግራቸው ማናጀሩ መጥቶ ስራ እንዳለው ሲናገር ጂ በመጨረሻ እቅዱ ይሳካለታል። ቢሆንም ግን የሆረር ፊልም እያዩ ስለነበረ እየጮኸ ይረብሻቸዋል። እሱ ብቻ ሳይሆን ግን የስፖርት አስተማሪያቸውም ከኋላቸው እየጮኸ ስለነበረ ሴቱ አስተማሪያቸው እንዳያዩት ብላ በኮቱ ዝም ታስብለዋለች። ሃን ደግሞ ዝግጅቱ እንዳለቀ ወደ ሲኒማው ሲሄድ ሰዎች ማንነቱን ስላወቁ ይከቡታል። እሷም ይህንን ስትመለከት ታስመልጠውና ይወጣሉ። ሃንም እሷ ሳታየው ፎቶ ያነሳታል። ከዛም ደግሞ አንድ ላይ ጥላቸውን ፎቶ ሲያነሳ ልቧ መምታት ይጀምራል። በቀጣዩ ቀንም ጂ ሁለቱን ለማለያየት በማሰብ ቦታ እንዲቀየር ቢጠይቅም ሳይሳካለት ይቀራል። ጭራሽ እየረበሸ ስለሆነም ቅጣት ይጣልበታል። በዚህ ተናዶም ከሃን ጋር ባስኬትቦል እንዲጫወት ይጠይቀውና ይስማማሉ። ሃን ሲለማመድም ሲያ ትረዳዋለች። ውድድሩም አይናቸውን ጨፍነው እንዲሆን ሃን ሀሳብ ያቀርብና ያሸንፈዋል። በዚህ የተናደደውም ጂ ኳሷን ሲወረውራት የእሱን እጅ ትመታውና ይጎዳል። ከዛም የሃን እናት ትመጣና ቤት መቀየር አለብህ፣ ደግሞ እጅህ ጉዳት እያለበት ለምን ተጫወትክ? እሱም ተናዶ እራሱ ማድረግ የሚፈልገውን መወሰን እንደሚችል ሲነግራት ሲያ በር ላይ ሆና አባቴ እንድትለማመድ ይረዳሃል፣ ህልምህን ለዚህ ብላ አታቁም፣ ከዚህ ሂጂ ብሎ ወደ ውስጥ ይገባል። እናቱ ማን እንደሆነች ትጠይቀውና አድናቂው እንደሆነች ሲናገር ሰምታው ትናደድበታለች። ጠዋት ላይም ምንም ሳታዋራው ጥላው ትሄዳለች። ክፍል ውስጥ መጽሐፍ ስላልያዙ ከክላስ ይወጣሉ። ጂ መከፋቷን ስላየ በሞተር ይወስዳትና እንድትጮህ ይነግራታል። ማናጀሩም ለማስታረቅ በማሰብ ለቀረጻው እንድትረዳው ቢነግራትም እሷ ግን ለመበቀል አስባ ታሰቃየዋለች። ወንበሩ ላይም የወፍ አር እያየች ዝም ትለውና ሊቀመጥ ሲል ግን ገፍትራ ራሷ ትቀመጥበታለች። እሱም ሲያያት ሳቁን መቆጣጠር ያቅተውና ይለቀዋል። ከዛ ግን መልሶ ይቅርታ አድርጊልኝ ብሏት ይስማማሉ። ለበቀረጻው ላይ ብትሳተፍም ተደጋጋሚ ስህተት እየሰራች ስለነበረ ሃን ይረዳታል። እሱም ቢሆን ግን ብዙ ሰዓት በመስራቱ እራሱን ይስትና ታዝንለታለች። ከእጅ ጋር የነበራትንም ቀጠሮ እንድትሰርዝ ያደርጋታል። ካፌ ውስጥም አንድ ልጅ ከላ ጋር ይጋጭና እሷም ተናዳ ከዚህ በኋላ እንዳትከተለኝ እስካሁን የሰጣትንም ስጦታ ትመልስለታለች። ልጁም በዚህ ናደድና ፊልም እየሰራች ስለሆነ የልጅነት ፎቶዋን ይለቀዋል። እነጂም ህፃን እያሉ የሚያውቋት ጓደኛቸው እንደሆነች ይገባቸዋል። ከዛ ግን ልጆቹ ከግሩፓቸው ሰርጀሪ ተሰርታ እንደዚህ እንደተቀየረች ተናግረው ሲያባረዋት እነሲያ ከጎና በመሆን የፎቶ ኤግዚቢሽን ያዘጋጁላትና ልቧ ይነካል። ልጁን በሰራው ስራ ተከፍቶ አስተማሪው ጋር በመሄድ ይቅርታ ይጠይቃል። በነጋታው ምሳ በሙሉ ድፍረት ወደ ትምህርት ቤቷ ትመጣለች። ከዛም ከነሲያ ጋር ምሳ እየበላች ይቅርታ ተጠይቃቸዋለች። ይቅርታ አድርጉልኝ። የድሮ ጓደኛዋም ተመልሳ ወደ ግሩፑ ተመለሺ፣
አልፈልግም። ልጅቷ ግን መሳደብ ትጀምራለች። በዚህ ሰዓት ሁሉም ይሰማትና ላን ለመደገፍ ሄዳሉ። ልጅቷ ግን ምንም ሳታፍር እነሱንም ጥርግ አድርጋ ትሞልጫቸዋለች። ትምህርት ቤቱንም ረብሻቸዋል ተብለው ይቀጣሉ። ግን አስተማሪዎቻቸው ያግዟቸውና ወደ ክፍል ይመለሳሉ። ከዛም ከሌላ ክላስ ልጆች ጋር ውድድር ለማድረግ ይወሰናል። የውድድሩ ቀንም ሲያሮጣ መጨረሻ ላይ ስትደርስ ትወድቃለች። ሃን ግን ውድድሩን አሸንፈሻል ይላትና ደስ ይላታል። ከዛም አስተማሪዋ ከደስታዋ ብዛት የስፖርት አስተማሪያቸውን እጅ ትጎትተዋለች። በመጨረሻውም ውድድር ላይ ሲያን ሁለቱም ወንዶች ይሸከሟትና ያሸንፋሉ። ከዛም ከሌሎቹ ክላሶች ጋር በሰላም ለመማር ይስማሙና ድላቸውን ለማክበር ማታ ላይ ይሰባሰባሉ። አስተማሪያቸው ግን ጠጥታ ስትናገራቸው በርትተው ለማጥናት ይወስናሉ። በነጋታው ግን አስተማሪዋ አፍራ ስለነበረ መነጽር አድርጋ ትሄድና ልጆቹ ያሹፉባታል። ኳስ ማየት እንደሚፈልጉም ስትሰማ ክፍል ውስጥ እንዳያደርጋቸው ዳይሬክተሩ ያያትና ወደ ሌላ ክፍል ይቀይራታል። እነሱም ትዕዛዙ እንደማይቀበሉ ለመናገር ሄዱና ሲያዩት ግን ፈርተውት ይሮጣሉ። ከዛ በኋላ ደግሞ ተመልሰው እረፍት ስለነሱት ጥሩ ውጤት ካመጡ እንደሚመልሳት ይነግራቸውና በቻሉት አቅም አንብበው ውጤታቸውን ስላሻሻሉ ትመልሳለች። ሲያ ወደ ቤት ስትመለስም አባቷ ታሞ ስለነበር ልጆቹን እሷ እንደምታስተምራቸው ተናግራ ብትሄድም ሊሰሟት ስላልቻሉ ከኋላው ያገኘችውን ሰው ዘርግፋ ተጠለዋለች። ሰውየው ግን ያን ተቀናቃኝ ነበር። በነጋታውም ከክላስ ስትወጣ አብራው ሄዳ እንድታሰለጥነው ስጠይቃት መሄድ ባትፈልግም አባቷ ተስማምቶ እንደተቀበለው ሲናገር ለሱ ብላ ትሄዳለች። ከዛም እዛ ደህና አድርጋ ተቀጠቅጠዋለች። እሱ ግን ፎቶ እንዲነሱ ያደርግና ለሃን ሲልክለት በጣም ይከፋዋል። በነጋታውም ለስልጠና ያወጣችለትን እቅድ ለሱ ስታሳየው እንደሚደግፋት ይናገራል። ለልጁም ስታሳየው ግን ምን እንደሆነ እንኳን ሳያጣራ ፎቶ አንስቶ ለመጎረር ይለቀዋል። አሰልጥና ስትጨርስም ቤተሰቦቹ የቆዩበትን ልጅ ታገኝና አብሮ ስትጠብቅ ልጁ ጥሩ ሰው እንደሆነች ያስባል። በሌላ በኩል ሃንና ጂ ከእሷ ጋር ጊዜ ለማሳለፍ ተስማምተው እነሱ መሰልጠን እንደሚፈልጉ ይናገራሉ። ልጁ ቢቃወምም ተሰሚነት አላገኘም። ከዛም ሃን ሰውነቱ እንዲፍታታ እያገዘችው ይቀራረባሉ። ከዛ በኋላ ግን ልጁን ሲያሰቃዩት ይቆዩና ባለመነጽሯ ልጅ ታደንቀው ስለነበረ ታድነዋለች። ሲያ ከልጅነቷ ጀምራ ያሸነፈችውን ዋንጫ ለሃን ስታሳየው ሁሌም ቢሆን ጠንካራ የሆንሽበትን ነገር አድርጊ፣ የማትችው ነገር ላይ ጊዜ ማጥፋት የለብሽም። ይህን ስትሰማም የበለጠ ትወደዋለች። እነዚህ ጥሉን ስላከረሩት ለማገላገል ይገቡና አንድ ላይ መደባደብ ይጀምራሉ። በድንገት ግን እሱ ራሱን ይስትና ልጁ አዝሎ ወደ መኪናው አድርሶት እንዲወስዱትና እሱ ጋዜጠኞችን እንደሚያዘናጋ ይነግራቸዋል። እዛም እናቱ መታ ሲያ ላይ ትጮህባታለች። እሱ ምንም ጥፋት እንደሌለባት ቢነግራትም ሳትሰማው ማናጀሩን ቤቱንም ሆነ መማሪያውን እንዲቀይርለት ትነግረዋለች። ሲያንን ከሰማች በኋላ ደግሞ ትምህርቷ ላይ ማተኮር ያቅታታል። እሱን ለማየት ብትሞክርም ስላልተሳካላት መልእክት ስትልክለት እናቱ ትደብቅበታለች። ያዳነው ልጅንም ጋዜጠኞች እሱ እንደደበደበው ሲናገሩ ሃን ውሸት እንደሆነ ያረጋግጥላቸዋል። ከብዙ ሙከራም በኋላ ሲያ ወደ ክፍሉ ገብታ ታያዋለች። እሱም ደስ ይለዋል። የሁኔታ ማሚም እሱ እዚህ እንደሆነ ስትሰማ ልታየው ብትፈልግም እንደማይቻል ይነግሯትና መከፋቷን ለሲያ ስትነግራት ማናጀሩም እናቱ ትምህርት ቤቱ ልታስቀይረው እንደሆነ ይነግረዋል። ከዛም ስልኩን ይሰርቅለትና ልጅቷን አግኝቷት ፎቶ ሲነሱ ሌሎቹም ይመጡና ጥሩ ጊዜ ያሳልፋሉ። እናቱ ልታየው ስትመጣ ማናጀሩ ለማስቆም ይሞክራል። ከዛም ሁሉም ወደ ባህር ዳርቻ በመሄድ ሲዝናኑ ይቆዩና ከዛ ደግሞ መከፋቱን ሳይው ያጽናኑታል። ሲመለስም ምንም ቢሆን ትምህርት ቤት መቀየር አልፈልግም ሲያ ትሰማውና ደስ ይላታል። ማታ ላይም አስቂኝ ፊቶችን እየላከች ታዝናናዋለች። በነጋታውም እናቱ ጋር በመሄድ ልጅሽ ህልሙን እንዲያሳካ ልትረጁ ይገባል። እሷ ምንም ሳትሰማት የያዘችውን ትበትንባታለች። ሃኒን ደግሞ ሲያይ እቃዎቹን ይለቃቅምና ምንም ሳይናገር ወደ ክፍሉ ይመለሳል። በቀጣዮቹ ቀናትም ሲያ ተከፍታ ትቆያለች። ከክላስ በኋላም ወደ ሃን ትሄድና ሲያነቡ እናቷ አይታቸው ጥላቸው ትወጣለች። ወደ ቤት እየሸኘቻትም ስለሱ ስትጠይቃት ከተገናኙበት ቀን ጀምሮ ምንም ሳታስቀር ትነግራትና ትምህርት ቤት እንደማትቀይረው ቃል ገብታላት ቤት በመሄድ ምግብ ሰርታ ትወስድለታለች። እሱ ሊወጣ ስለሆነም ብዙ ነገር እያዘጋጀች እያለ ሳታስበው ይመጣል። ሃን ሳይንስ ለማጥናት ሲወስን ሲያ ደግሞ ቴኳንዶ እንደምትሰራ ትነግረዋለች። ስጦታም ስትሰጠው ደስ ስላለው ብቸኛ አድናቂ እንድትሆኚ ፈቅጄልሻለሁ። በዚህም ደስ ይላታል። በቀጣዮቹ ቀናቶችም ሁሉም በየራሳቸው መጣራቸውን ይቀጥላሉ። የእሷ የፈተና ቀን ላይም እሱ እጇ ላይ የምታስረውን ሲሰጣት ጂ ባነር በማሰራት ይደግፋታል። ከዛም ሃን ዩኒቨርሲቲ እንደሚቀበለው ያረጋግጥለትና ውሃ ዳርቻው ላይ በደስታ ይተቃቀፋሉ። በቀጣዩ ዓመትም ሲያ እንደለመደችው የእሱን ፎቶ ይዛ ታስፈርመዋለች። እሱም አሁንም ምስኪን እንደሆነች ያስባል። በድጋሚም በሌላኛው ዓመትም ሁሉም በስኬት ወደሚፈልጉት ዩኒቨርሲቲ መግባት ሲችሉና የሚዋደዱት አስተማሪዎቻቸው ደግሞ ሲጋቡ ፊልሙ ይጠናቀቃል።
በሌላ ምርጥ ፊልም እስክንገናኝ ላይክ እና ሰብስክራይብ ማድረግ አይረሳ።